Iran's mosquito fleet is small, it's fast, and it's deadly. They don't control the sea, they make it unusable. ሰላም ጤና ይስጥልን የቻናላችን ቤተሰቦችም ዛሬ በዓለም አቀፍ የፖለቲካ መድረክና በባህር ላይ ወታደራዊ ስትራቴጂ ውስጥ እጅግ መነጋገሪያ ስለሆነውና የዓለማችን ግዙፍ የባህር ኃይል አንገት እያስደፋ ስላለው የኢራን ትንኝ ጦር ወይም መስኪቶ ፍሊት አስገራሚ ታሪክና ወቅታዊ ተጽዕኖ በዝርዝር እንመለከታለን። የኢራንን የባህር ኃይል እንቅስቃሴ በተመለከተም በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን የባህር ኃይል ሙሉ በሙሉ መውደሙንና አሁን ላይ የቀራቸው መትረየስ የተጠመደባቸው ጥቂት አነስተኛ ጀልባዎች ብቻ መሆናቸውን በንቀት ቢናገሩም እውነታው ግን እነዚህ ትናንሽ ጀልባዎች የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ወሽመጥ የማንቀጥቀጥ አቅም እንዳላቸው በተግባር እያሳዩ ነው። በምዕራባውያን ተንታኞች መስኪቶ ፍሊት የሚል ስያሜ የተሰጣቸው እነዚህ ጀልባዎች ልክ እንደ ወባ ትንኝ መጠናቸው አነስተኛ ቢሆንም ፍጥነታቸውና የሚያደርሱት ጉዳት ግን እጅግ ከፍተኛ በመሆኑ ግዙፍ የጦር መርከቦችን ጭንቅ ውስጥ ከተዋል። ኢራን በሆርሙዝ ወሽመጥ ላይ የምታደርገውን እንቅስቃሴ በመገደብ የዓለም ምጣኔ ሀብት በማናጋት አሜሪካ የምታደርስባትን ጫና ለመመከት እንደ ዋነኛ መሳሪያ እየተጠቀመችባቸው ይገኛል። የእነዚህ ጀልባዎች ታሪክ የሚጀምረው በ1980ዎቹ በኢራን ኢራቅ ጦርነት ወቅት ሲሆን በወቅቱ ኢራን ከአሜሪካ የባህር ኃይል ጋር ባደረገችው ፍልሚያ ከፍተኛ ጉዳት ደርሶባት ነበር። ይህም ኢራን ስልቷን እንድትቀይርና ከግዙፍ መርከቦች ይልቅ በሺዎች የሚቆጠሩ ትናንሽ ፈጣንና ገዳይ ጀልባዎችን ወደ ማምረት እንድታዘነብል አድርጓታል። ይህ ተመጣጣኝ ያልሆነ ውጊያ ወይም አሲሜትሪክ ዋርፌር ተብሎ የሚጠራው ስልት ግዙፍ አቅም ያለውን ጠላት ባልተጠበቀና ወጪው ባነሰ መንገድ ማጥቃትን ታሳቢ ያደረገ ነው። በኢራን እስላማዊ አብዮታዊ ዘብ የሚመራው ይህ የውጊያ ስልት ከተለመደው የባህር ላይ ፍልሚያ ፍጹም የተለየ መንገድ ይከተላል። የኢራን መንግስትን የሚቃወመው ዩናይትድ አጌንስት ኑክሌር ኢራን ከፍተኛ አማካሪና በቴኒሲ ዩኒቨርሲቲ መምህር የሆኑት ተባባሪ ፕሮፌሰር ሳይድ ጎላከር እነዚህን ጀልባዎች የሚወሩ፣ የሚያደናግሩ፣ የሚያጠቁና የሚያሰናክሉ በማለት ይገልጿቸዋል። የኢራን እስላማዊ አብዮታዊ ዘብ የአሜሪካን የባህር ኃይል ፊት ለፊት ገጥሞ በተለመደው የባህር ውጊያ ማሸነፍ እንደማይችል ጠንቅቆ ያውቃል። ስለዚህም ዋነኛ ዓላማው በፋርስ ባህረ ሰላጤ የሚንቀሳቀሱ ኩባንያዎች ለአደጋ እንዲጋለጡና ወጪያቸው እንዲንር በማድረግ ኢኮኖሚያዊ ክሳራ ማድረስ ነው። እነዚህ አነስተኛ ጀልባዎች በንግድ መርከቦች አቅራቢያ መተኮስን እንደ አንድ ስትራቴጂ ይጠቀማሉ። በተጨማሪም ባህር ላይ ፈንጂዎችን ማጥመድና በተመሳሳይ ሰዓት በበርካታ አቅጣጫዎች መንጋ በመሆን ስዋርሚንግ ታክቲክ ጥቃት የመሰነዘር ስልትን ይጠቀማሉ። አብዛኞቹ በኢራን ውስጥ የሚመረቱት እነዚህ ጀልባዎች በሮኬቶች፣ በጸረ መርከብ ሚሳኤሎችና በዘመናዊ መሳሪያዎች የታጠቁ ናቸው። የሚገርመው ደግሞ አንዳንዶቹ እንደ ተራ አሳ አስጋሪ ጀልባ ተመሳስለው የሚሰሩ በመሆናቸው ጠላት በቀላሉ እንዳይለያቸው ያደርጋሉ። በዋሽንግተን የሚገኘው የሃድሰን ኢንስቲትዩት ባለሙያ ካን ካስፓጉላ እንደሚሉት ኢራን እነዚህን ጀልባዎች በተመጣጣኝ ዋጋ በማምረት በቢሊዮን የሚቆጠር ዶላር የሚያወጡ የአሜሪካ የንግድና ወታደራዊ መርከቦችን በአነስተኛ ዋጋ ታስፈራራለች። ይህ የባህር ላይ ሽምቅ ውጊያ ስትራቴጂ ኢራን ላይ የሚሰነዘሩ ጥቃቶችን ለመከላከል እንደ ትልቅ ጋሻ ያገለገላት ነው። ኢራን የምትስትባቸው መርከቦች እጅግ ውድና ለዓለም ኢኮኖሚ ወሳኝ የሆኑ ናቸው። ትንንሾቹ ጀልባዎች የባህር ላይ ምጣኔ ሀብታዊ እንቅስቃሴን አደጋ ላይ በመጣል አሜሪካ ላይ ፖለቲካዊ ጫና ይፈጥራሉ። እነዚህ ጀልባዎች ከውሃ በታች ዝቅ ብለው የሚጓዙ በመሆናቸው በራዳር ለመለየት እጅግ አስቸጋሪ ናቸው። ይህም አሜሪካ ጀልባዎቿን ለመከታተል ውድ የሆኑ ሰው አልባ አውሮፕላኖችንና ሄሊኮፕተሮችን እንድታሰማራ አስገድዷታል። ኢራን ከ500 እስከ 1000 የሚደርሱ እንደዚህ ያሉ ትንንሽ ጀልባዎች እንዳሏት የሚገመት ሲሆን አብዛኞቹ በደቡባዊ የባህር ዳርቻ በሚገኙ ዋሻዎችና ከመሬት በታች በተገነቡ ምስጢራዊ ስፍራዎች ተደብቀው ስለሚቀመጡ ትክክለኛ ቁጥራቸውን በእርግጠኝነት ማወቅ አይቻልም። የአሜሪካ ባህር ኃይል ጀልባዎቹን በእይታ ውስጥ ካገኘ የመምታት አቅም ቢኖረውም የኢራን ስትራቴጂ ግን ጥቃት አድርሶ በፍጥነት መሸሸግ በመሆኑ ቀጥተኛ ፊት ለፊት ውጊያ ውስጥ አይገቡም።
ይህ ሁኔታ አሜሪካንና አጋሮቿን ከፍተኛ ወጪ ውስጥ የከተተ ሲሆን ኢራን በአነስተኛ ወጪና በፍጥነት የምትተካቸውን ጀልባዎች ለመከላከል አሜሪካ እጅግ ውድ የሆኑ የጦር መርከቦችን ወይም አውሮፕላኖችን በማሰማራት ጥበቃ ማድረግ ግድ ይላታል። ኢራን መርከቦች ላይ ጥቃት ባትፈጽም እንኳን ጥቃት ሊደርስብኝ ይችላል የሚለው ስጋት ብቻ የኢንሹራንስ ዋጋ እንዲጨምርና ኩባንያዎች መርከባቸውን በዚያ መስመር እንዳያሳርፉ ጫና ያሳድራል። በባህር ላይ እንቅስቃሴ ወቅት ጥቃት ሊፈጸም ይችላል የሚለው ስጋት የመርከቦችን ዝውውርና ፍጥነት በእጅጉ ቀንሶታል። የሆርሙዝ ወሽመጥን የሚከታተሉ መረጃዎች እንደሚያሳዩት ቀደም ሲል በአንድ ቀን ውስጥ እስከ 60 መርከቦች ያልፉባት የነበረው መስመር አሁን ላይ ወደ 10 መርከቦች ብቻ ዝቅ ብሏል። የዩናይትድ ኪንግደም ባህር ኃይል እንደገለጸው ከሆነ አጠቃላይ የሆርሙዝ ወሽመጥ እንቅስቃሴ መጠን ከዚህ ቀደም ከነበረው በ90 በመቶ ቀንሷል። ምንም እንኳን አሜሪካ እስራኤልና የኢራን የተኩስ አቁም ስምምነት አድርጋ የነበረ ቢሆንም ከስምምነቱ ጥቂት ቀናት በኋላ አሜሪካ ከኢራን የሚወጡ ሸቀጦች ላይ አዲስ ማዕቀብ መጣሏ ሁኔታውን ዳግም አባብሶታል። በወሽመጡ ላይ በ3 ሀገራት መርከቦች ላይ ጥቃት መድረሱም ሌላው እንቅስቃሴው እንዲገደብ ምክንያት ሆኗል። ባለፈው ሳምንት በኳታር አቅራቢያ የአሜሪካ ንብረት የሆነና የአሜሪካ ሰንደቅ ዓላማ የሰቀለ መርከብ ባልታወቀ የመሳሪያ ፍንጣሪ ተመቶ መጠነኛ እሳት ተነስቶበታል። ይህ ቀውስ ወደ 1500 የሚጠጉ መርከቦችና 20 የሚደርሱ የመርከብ ሰራተኞች በወሽመጡ ላይ ተገትረው እንዲቆዩ አድርጓል። የተፈጠረው የነዳጅ እጥረት በዓለም አቀፍ ደረጃ ታይቶ የማይታወቅ ቀውስ የፈጠረ ሲሆን የነዳጅ ዋጋም ከዚህ ቀደም ባልታየ መጠን እንዲንር ምክንያት ሆኗል። አጠቃላይ የኢራን ትናንሽ ጀልባዎች መጠናቸው አነስተኛ ቢሆንም በዓለም ሀያላንና በዓለም ኢኮኖሚ ላይ ያሳድሩት ያለው ተጽዕኖ ግን እጅግ ግዙፍና አስፈሪ መሆኑን ቀጥሏል። በሆርሙዝ ወሽመጥ ላይ የሚደረገው ይህ የድመትና አይጥ ጨዋታ ወደፊት ምን ሊያስከትል እንደሚችል ሁላችንም በትኩረት የምንከታተለው ይሆናል። ስለተከታተላችሁን እናመሰግናለን። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።